ገና እንጠራለን መላ የሰው ዘር ገና እንበዛለን ከዳር እስከ ዳር ሕልማችን ነውና ፍትህን ማስፈን ሕልማችን ነውና ሰዎችን ማዳን። ቃል ሰላም፣ እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ቀን ሙሉ ውሎዬ ከእናንተ ጋር ነው። ደስ የሚል ነው። ጥሩ ትምህርት አግኝቻለሁ። እኔ ደስ ብሎኝ ነው ያልኩት እና ያው ዛሬም ደግሞ አንደኛዋ ልጄ ሻሃዳ ይዛለሁ ብላለች። ያው ቀን በቀን ልጆቼ ወደ እናንተ ናቸው እንግዲህ እና ያው ዛሬ ቀን ሙሉ እንዳየሃን እዚሁ ነን። በጣም ጥሩ ትምህርት ነው የተማርነው። እውነታውን እያየንበት ነው። አሪፍ ነው። አብራች ነው ያላችሁ ወይስ ካንቺ ሌላ ቦታ ነው? ይሄው አለች። ቀን ሙሉ አብረን ነው ያለው ዛሬ ኦንላይን ላይ እዚሁ። መልካም በጣም ደስ የሚል ነገር ነው። አንድ ሰው ካመነ በኋላ መጋበዝና እንዲያምን ጥሪ ማድረግ ይሄ ነው የስኬት ሁሉ ስኬት ብሎ ማለት። አላህ በቁርአን ላይ ሲናገር ወለዚነ አመኑ ወተበዐትሁም ዙርየቱሁም ቢኢማኒን አልሐቅና ቢሂም ዙርየተሁም ይላል። እነዚያ አምነው ቤተሰቦቻቸውም ዘሮቻቸው በእምነት ላይ የተከተሏቸውን እነርሱንም ማስጠጋቸዋለሁኝ በጀነት ውስጥ አብሬ ሰበስባቸዋለሁ ብሏል። ስኬታማ ሰው ብሎ ማለት አምኖ ቤተሰቦቹን ወደ እምነት ጥሪ ያደረገ ሰው ነው። የከሰረ ሰው ብሎ ማለት ራሱን ክዶ ቤተሰቦችን ወደ ክህደት የጠራ ሰው ነው። ቁል ኢነል ኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊሂም የውመል ቂያማ ማለት የትንሣኤ ቀን የከሰረ ሰው ብሎ ማለት ከእኔ ዘንድ ለራሱም ክዶ ቤተሰቡንም እያስካደና በክህደት መንገድ ቤተሰቡን የመራ ሰው ነው እያለ ይናገራል። በጣም ደስ ይላል። ማሻአላህ። እሺ ሰላም፣ እንዴት ነሽ? ላናግራት ልጅሽን ፈቃደኛ ከሆነች። ይሰማል? ቃል ይሰማል? ሰላም፣ እንዴት ነሽ? ደህና ነሽ? ሰላም፣ እንዴት ናችሁ? እኔ እስካሁን ስሰማችሁ ነበር የቆየሁት እና በጣም አትፈሪ፣ ተናገሪ። እሺ በጣም ጥሩ እንትን ነውና እሺ ሚውት አድርጋችኋል። አትፍሪ፣ አናይሽም እኮ እና እኔም ሻሃዳ መያዝ ፈልጌ ነበር። መልካም። እሺ ምንም የተከተልሽ በይ እሺ የምለውን ቃል አብረሽ ለማለት ተዘጋጅሽ። እሺ አሽሃዱ አላ ኢላሃ ኢለላህ አሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ተባረከ ረህማን። አላሁ አክበር። ለአላህ ምስጋና ይገባው። ሙስሊም ነበር። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አንድ ሰው እስልምናን ከተቀበለ በኋላ ሻወር ይወስዳል ለሶላት ዝግጁ ይሆን ዘንድ። ከዚያ ንጹህ ልብስን ለብሰሽ ሶላትን በመማር መስገድ ትጀምሪያለሽ ማለት ነው። ይሄ ነው አንድ ሰው እስልምናን ከተቀበለ በዚህ ዓለም ላይ ምን ያደርግለታል አላህ ከተባለ ከኃጢአቱ ንጹህ ያደርገዋል። ዛሬ ሰውየው በሰለመበት ቀን አላህ ለዚህ ሰው ያለፈ ኃጢአቱን ይቅር ይለዋል፣ ንጹህ አድርጎ ይቀበለዋል። አልኢስላም ይጅቡ ማ ቀብለሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰውየው ሲሰልም ጊዜ አላህ ያለፈ ስህተቱን ሁሉ ይቅር ይልለታል፣ ወደ እርሱ ተመልሷልና። ወደ እኔ የተመለሰ ባሪያን እምርለታለሁ እያለ ይናገራል። ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ ኢህተዳ። ወደ እኔ ንስሐ ያደረገ የተመለሰ ባሪያን እኔ እምርለታለሁ ይብሏል። እና ይህ ነው በቀጣዩ ዓለምስ ምን ቃል ተገብቶለታል? አንድ ሰው ሙስሊም ከሆነ እስልምናን ከተቀበለ ከተባለ የዘላለማዊ ሀገር የሆነችዋን የገነትን ቃል ገብቶለታል። ይህን ሲናገር አላህ ምን አለ?
إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها أبدا وعد الله حقا وهو العزيز الحكيم ይላል። እነዚያ በእኔ አምነው መልካምን ለሰሩት የገነትን ጸጋ ላስገባቸው ቃል ገብቼላቸዋለሁ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ የአምላካችሁ የአላህ ቃል ነው ለእነዚህ ሰዎች አለ። እኔም አሸናፊና ጥበበኛ የሆንኩኝ አምላክ ነኝ እያለ ይናገራል። ይህ ነው። ለአላህ ምስጋና ይገባው። ስምሽ ማን ነበር? የእኔ ስም መጀመሪያ አብያ ነበር፣ ግን አሁን ማን ብላችሁ ታውጡልኛላችሁ? እሺ አሁን ደስ የሚልሽ ሙስሊም ስም አንቺ ታውቁ፣ ያንቺን ምርጫ እናየዋለን። ካሁን ደግሞ እኛ እናስመጥሻለን፣ ትመርጫለሽ። እሺ ደስ የሚል ስም እስኪ ልጆች ጻፉ ኮሜንት ላይ። ኢልሃም፣ አይሻ፣ እሺ ኑሰይባ፣ ሌላስ? አሲያ። ደስ ያለሽን ታስቆሚንና ይሄ ደስ ይለኛል ወይ? ሱመያ፣ አሲያ ቢሆን መርጬለታል። አሲያ። እሺ እሷን ምርጫ ኢንቲሳር ነው። ኢንቲሳር ማሻአላህ ኢንቲሳር። እሺ የመጀመሪያ ስምሽ ማን ነበር? ብያ። እሺ ከዚህ በኋላ ኢንቲሳር ሆነታል። እሺ ኢንቲሳር ስለ ሃይማኖት ደግሞ ይበልጥ መማር ስለስለምና ሌሎች ጓደኞች እንደዚህ ታስተምራለች ነገር ታደርጋለች። እሺ ሁሴን ይሰማል? ይሰማል። አራተኛው እናቷ ናት። በነገራችን ላይ እናቷ ክርስቲያን ናት። ክርስቲያን የትኛዋ ሌላዋ ልጅ ሰለመች። ዛሬ ደግሞ የትኛዋ ልጇ ናት የሰለመችው እና ለእናቷ የሆነ ዳዕዋ ነገር ብታደርግላት። አሁን እናቷ ናት አብሯት ያለችው ገብቶሃል። እናቷ ደግሞ ክርስቲያን ናት። በጣም የምትገርም እናት ናት። ሱብሃንአላህ። አሁን ሰው ሰለምቴዎችን በሚያሰቃይበት ሰዓት እሷ ግን ልጆቼ መስለም ከፈለጉ ችግር የለውም ብላ አምናበትኝ ይዛ መእታ ከዚህ ሸሃዳ እስከሚያስያዝ የደረሰች እናት የምትገርም እናት ናት። እና አሁን ይህች እናት የሆነ ትልቅ ክብር የሚገባት ሴት ናት። በጣም ነው የገረመችኝ ሐቂቃ። እና የሆነ ዳዕዋ ብታደርግላት። ኡስታዝ አረብ አሰላሙ አለይኩም። እስኪ ነሲሃ ነገር ስለተረጋ ጀዛከላሁ ኸይር። ትልቁ ላይ አድርጌያለሁ፣ ቪዲዮ ላይ አድርጌያለሁ። ኸይር ኢንሻአላህ። بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رحمة العالمين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. السلام عليكم ورحمة الله وبركاته. በመጀመሪያ አላህ የሰው ልጅን የፈጠረበት ትልቁ ዓላማ ምንድነው? አላህ በቁርአኑ ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ጂንንም ኢንስንም እንዲገዙኝ እንጂ ለሌላ ነገር አልፈጠርኳቸውም ማለት። ስለዚህ አላህ ከፈጠረን በኋላ ደግሞ እንደዚሁ አልተወንም። በየክፍለ ዘመኑ በየጊዜው አላህ ነቢያትን ረሱሎችን እየላከ የተለያዩ መመሪያ መጻሕፍቶችን እያወረደ የሰው ልጅ ወደ ጥመት መንገድ እንዳይሄድ አላህ ሰዎችን በየጊዜው በየክፍለ ዘመኑ ነቢያትና ረሱሎችን ትልክ ነበር። ለምሳሌ አላህ በቁርአኑ ሲናገር ምንድነው ያለው? በሱረቱ ኢስራ ምዕራፍ 17 ቁጥር 13 ላይ ከ13 ጀምሮ እስከ 15 ያለውን ክፍል በደንብ ብናነበውና ብንረዳው ምን ይላል? መን ኢህተዳ ፈኢነማ የህተዲ ሊነፍሲሂ አለ። መን ኢህተዳ አንድ ሰው ለምሳሌ ቢመራ የተመራ ሰው ቢሆን ጥቅሙ ለራሱ ነው፣ ለነሱ ብቻ ነው፣ ለራሱ ጥቅም ነው። ማንንም አይጎዳም፣ ማንንም አይጠቅምም። ወመን ضل فإنما يضل عليها እንዲሁም መንገዱን ስቶ በአላህ ላይም ብከፍ ራሱን ነው እንጂ የሚጎዳው ማንንም አይጎዳም። ቀጠለና አላህ ምን አለ? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ መልእክተኞችን እስክንልክ ድረስ ህዝብን የምንቀጣ አይደለንም። ለምሳሌ አንድ ሰው መልእክቱ ካልደረሰ የአላህ መልእክት ካልደረሰ አላህ እንደማይቀጣ እንግዲህ በመልእክቱ ነገረን ማለት ነው። ስለዚህ የሰው ልጅ የተፈጠረበት ዓላማን ካወቀ ትክክለኛ መንገድ የቱ ነው ብሎ ማወቅ ደግሞ የሱ ግዴታ ነው ማለት ነው። ምክንያቱም አላህ ለምሳሌ በቁርአኑ ሲናገር ስለ ዲን አልእስላም ሲናገር አላህ በሱረት አልዕምራን ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዐንደላሂ አልእስላም አለ። በምድር ላይ ብዙ ሃይማኖቶች አሉ። ኢስላም አለ፣ ክርስቲያኒቲ አለ፣ ሴኩላሪዝም አለ፣ ሂንዱይዝም አለ፣ ካውዳ አለ፣ ሽንቶ አለ እና ብዙ ሃይማኖቶች አሉ። ዞራስትሪዝም አለ፣ ሌሎችም የመሳሰሉት አሉ። ነገር ከሁሉ ውስጥ አላህ በቁርአኑ የነገረ ምንድነው? በአላህ ዘንድ ተቀባይነት ያለው ሃይማኖት ኢስላም ብቻ ብሎ ተናገረ። እስላም ማለት እስላም የሌላ ሁሉ ሃይማኖት ነው። ለምሳሌ እኛ ሙስሊሞች
በነብዩ መሐመድ አለይሂ ሰላቱ ሰላም ብቻ እናምነው። በኢሳ እናምናለን፣ በአደም፣ በእድሪስ፣ በኑህ፣ በሁድ፣ በሳልህ፣ በሉጥ፣ በኢብራሂም፣ በእስማኤል፣ በኢስሐቅ፣ በያዕቁብ፣ በዩሱፍ፣ በሹዓይብ፣ በአዩብ፣ በዙልክፍል፣ በሙሳ፣ በዘከርያ፣ በያሕያ፣ በዒሳ እና በነቢ መሐመድ ሰለላሁ ዐለይሂ ወሰለም በሁሉም እናምናለን። ይሄ ሁሉም ያሳየው ምንድን የተላኩ ነቢያት በሙሉ ሩሱሎች በሙሉ የአላህ መልእክተኞች ከዚህ ፊት የተላኩ በሙሉ የተላኩት በዲን እስላም ላይ መሆኑን ግልጽ የሚያሳየው ነው ማለት ነው። ለምሳሌ ብዙ ጊዜ ክርስቲያኖች ይመጡና የተለያዩ ጥያቄዎችን ይጠይቃሉ። እናንተ ለምንድነው ስለ ኢየሱስ የምታወሩት? ለምንድነው ስለ ማርያም የምታወሩት ብሎ ሲያወሩ እናያለን። ሲጀመር እኛ ዒሳ አላህ በቁርአኑ ሲነግረን ዒሳ የአላህ መልእክተኛ ናቸው፣ የተላኩትም ለበኒ እስራኤል እንደሆነ አላህ በቁርአኑ ይነግረናል። እናቱም እውነተኛ እንደሆነች ለምሳሌ በቁርአን ውስጥ በሱረቱል ኢስራ በሱረቱል መርየም ምዕራፍ 19 ካነበባችሁ ሙሉ ምዕራፍ ካነበባችሁ መጽሐፍ ቅዱስ የማያስተምር ልብ በማይነኩ የሆኑት ምዕራፍ ውስጥ ልብ በሚነካ መልኩ ነው አላህ በቁርአኑ ስለ መርየም እና ስለ ዒሳ አለይሂ ሰላም ዒሳም በጊዜው ሲያስተምር የነበረው ምንድነው? ኢነላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂም አላህ ጌታዬም ጌታችን ነውና እሱን ብቻ ተገዙት። ምን ብሎ ነው ጠየቀው? ከተእዛዛት ሁሉ ፊተኛይቱ ማናቻይቱ ናት ብሎ ጠየቀው። ከተእዛዛት ሁሉ ፊተኛይቱ ማናቻይቱ ናት ብሎ በጠየቀው ጊዜ ኢየሱስ ምን ብሎ ነው የመለሰለት? ከተእዛዛት ሁሉ ፊተኛይቱ እስራኤል ስማ ጌታ አምላካችን አንድ ጌታ ነው ብሎ ነው የመለሰለት። እንግዲህ ኢየሱስ የአምላክነትን የእግዚአብሔር ልጅነትን ማዕረግ ጭምር ክርስቲያኖች ሰጥተው እንዲያመልኩ እናያለን። እንግዲህ አንድ ጊዜ ከታች ሸሃዳ ምትልጃለች መሰለኝ። እስኪ ክርስቲያን ይሰማሻል? ይሰማሻል? እሷ ነች አይደል ልጆች ወይንስ ሌላ ሰው ነው? እሷ ነው ጽፋ ነበር። እሺ ሚያትሽን አይሽው ካላነሳሽው ቀጥል በቃ። ሰላም አለይኩም። ወአለይኩም ሰላም። አፉ በሉኝ ግን ይቅርታ ወላሂ አንድ ወር ተቀምጬ ነው እዚህ። እሺ ኡስታዝ ቀጥል። ያም እሺ ያም ወጣች ኔትወርክ ሰጠች። እሺ ስለዚህ ብዙ ጊዜ ክርስቲያኖች እኛ ጋር መጥተው ጥያቄ ሲጠይቁን መልሱን ግን የሚያገኙት በመጽሐፋቸው ውስጥ ነው። ያንን ላለመቀበል ግን የተለያዩ ሽንፈቶች የተለያዩ ነገሮችን ሲናገሩና የማይሆን ቪዲዮዎችን ሰርተው የሰው ልጅ ዲን እስላምን እንዲጠላ ወይ ደግሞ የሰው ልጅ ወደ እስላም እንዳይመጣ የሚያደርጉበት ብዙ እንትኖች አሉ። ነገር ግን አላህ በቁርአኑ ሲናገር ወመን ላ ዩጂብ ዳዒ አላህ ኡላኢከ ፊ ضላል ሙቢን አላህ በቁርአኑ በሱረቱል አሕቃፍ ምዕራፍ 46 ቁጥር 32 ላይ ግልጽ አድርጎ ያስተምረናል ማለት ነው። የአላህን ጥሪ የማይቀበሉ ሰዎች ሐቅን አይተው የማይቀበሉ ሰዎች በምድር ላይም የሚያመልጡ አይደሉም አለ አላህ። በእግር መሸሽ ብቻ ሳይሆን በልባቸውም የትም ህሊናቸው እንኳን ሐቁን ይቀበላል ማለት ነው። ለምሳሌ አንድ ሰው ሐቁን እውነቱን እያወቀ አይ እንደዛ አይደለም ብሎ በምላሱ እንኳን ቢናገር ከተወሰነ ጊዜ በኋላ ሐቁን ሲቀበል ነው የምናየው። ስለዚህ አላህ ሱብሓነሁ የነገረን ምንድነው? ወመን ላ ዩጂብ ዳዒ አላህ ፈለይሰ ቢሙዕጂዝ ፊል አርድ ወለይሰ ለሁ ሚን ዱኒሂ አውሊያ ከአላህ ውጭም ሌላ ረዳትም የላቸውም። ኡላኢከ ፊ ضላል ሙቢን የከሌ ረዳኝ እና ከሌ ረዱኝ ብሎ ቢናገሩ እንኳን ከአላህ ውጭ ሌላ ረዳቶች ምንም የላቸውም። ቢታመም የሚፈውስ አላህ ነው። ቢቸገር ከዛ ችግር የሚያወጣው አላህ ነው። ለምሳሌ ልጅ ስፈልግ ሚስት ማግባት ስፈልግ አዱንያ ስፈልግ እነዛን ሁሉ ነገሮች የሚያደርግለት ማን ነው? አላህ ነው። ስለዚህ ያ እንደዛ ብሎ የሚናገር ሰው ከአላህ ውጭ ምንም ሌላ ረዳቶች የላቸው ማለት። ስለዚህ ክርስቲያኖችን ስንጠይቃቸው ምንድነው በመጽሐፋቸው ኢየሱስ አምላክ ነው ይለው ብንጠይቃቸው አይ እሱ ራሱ አምላክ ነው ይሉናል። እስቲ ምን አይነት ህሊና ነው ይሄን ነገር የሚቀበለው? በመጽሐፍ ቅዱስ ኢየሱስ ሲናገር በመጽሐፍ ቅዱስ ብዙ ጊዜ ስናየው ምንድነው በዮሐንስ ላይም ኢየሱስ ለእናቱ ምንድን ነው ያላት? ወደ አባቴ አላረኩምና አትንክኝ አላት። ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁም አረጋለሁ ብለዋል ብለሽ ንገራቸው አላት። እንግዲህ ኢየሱስ ሐሰት አይናገርም፣ አይዋሽም። ክርስቲያኖች ይህንን ያምናሉ።
ታዲያ እዚህ ጋር አምላኬ ብሎ ሲናገር አምላኬና አምላካችሁ ብሎ ሲናገር እዚህ ጋር ቀጠፈን የምንለው ወይስ ምን ብለን የምንቀበለው? ወይስ ኢየሱስ ያልተናገረውን ሰው መጥቶ በሱ ላይ ቀጠፈ ብለን የምንናገር? ይህም ብቻ አይደለም። ለምሳሌ አላህ በቁርአኑ ሲናገር በሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ ኢሳ አለይሂ ሰላም ምንድነው ያለው? ያ በኒ እስራኤል እዕቡዱላህ ረቢ ወረበኩም አለ። እናንተ የእስራኤል ሰዎች ሆይ አላህ ጌታዬና ያቸውን ብቻ በብቸኝነት ተገዙት። ኢነሁ መን ዩሽሪክ ቢላህ እነሆ በአላህ ላይ አንዳችን ያጋራ ሰው ፈቀድ ሐረመ አላሁ ዐለይሂ አልጀነ ጀነት በሱ ላይ እርም ናት ብሎ ነው ያስተማረው። እኛ በዚህ ላይ ምንም የምንጠራጠርበት ምክንያት የለም። አላህ ግልጽ አድርጎ ለሁሉም ሰው እንዲገባ ግልጽ አድርጎ አስተማረ። ነገር ግን ክርስቲያኖች ስንጠይቃቸው አይ ኢየሱስ ብቻ ሳይሆን አብ ወልድ መንፈስ ቅዱስም ሶስቱ አንድ ላይ አንድ አምላክ ናቸው ብሎ ነው የሚያስተምሩት። ኢየሱስ ጋር ደግሞ ስንመጣና ትምህርቱ ደግሞ ስናየው እሱ ምን ብሎ ነው ያስተማረው ብለን ስናይ በመጽሐፍ ቅዱስ የተጻፈው ደግሞ ሌላ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ እስከ 3 ያለው ልብ ያለ ሰው ምን ይላል? ኢየሱስም ይህንን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ ይላል፣ አባቶች ሰዓቱ ደርሷል። ልጅህ ያከብረ ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብሯል። እውነተኛ አምላክ አንተ ብቻ የሆንህን ያለው ወላ መንፈስ ቅዱስ አልጨመረም፣ ራሱንም አልጨመረም። እውነተኛ አምላክ አንተ ብቻ የሆንህን ያለው አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። ያ ማለት አላወቁትም ማለት ነው። ያውቁ ዘንድ ይህች የዘላለም ሕይወት ናት ብሎ ነው ያስተማረው። እውነተኛ አምላክ አንተ ብቻ የሆንህን ያለው ይህ ግልጽ የሆነ አማርኛ ነው። ቀጠለና አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ብሎ ነው ያስተማረው። ይህም ብሎ የተናገረው ኢየሱስ ነው። መጽሐፋቸው እንግዲህ የእግዚአብሔር ቃል ብሎ ካመኑት እነዚህን ኢየሱስ ሲናገር የነበራቸው ነገሮችንስ በእነዚህ ምዕራፍ ያለው የለውም ስንል መጽሐፍ ቅዱስ ይመልሳል ማለት ነው። ከማን እንደተወለደ ጽንስ እንደነበር እንዴት እንዳደገ እንደተገረዘ እንደተገረፈ እንደበላ እንደጠጣ ለምሳሌ ከቢታንያ ሲመለሱ እንደ ምሳሌ ብንወስድ ማርቆስ ወንጌል ላይ እንደተጻፈው ምዕራፍ 11 ቁጥር 12 ጀምሮ ያለውን ስናይ ምን ይላል መሰላችሁ? በማግስቱም ከቢታንያ ሲመለሱ ኢየሱስ ተራበ ይላል። ለምን እያሳየሁት ለምን አላነብም? እያያችሁ ለምሳሌ እንደዚህ እያሳየኋችሁ ባነብ ይሻላል። ክርስቲያኖች ምናልባት ስክሪንሾትም ለምትወስዱት ይጠቅማችኋል። ክርስቲያኖች እዚህ ጋር የምታዩት ማርቆስ ወንጌል ነው። ምዕራፍ 11 ከቁጥር 12 ጀምሮ ያለው ስናይ እንዲህ የሚለው እናነባለን። በማግስቱም ይላል እዚህ ጋር እንደምታዩት በማግስቱም ከቢታንያ ሲወጡ ተራበ ይላል። ኢየሱስ ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ ይላል። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም ይላል። እዚህ ጋር ብዙ ጥያቄዎችን ማንሳት እንችላለን። ሲጀመር ከቢታንያ ሲመለሱ ኢየሱስ ተራበ ይላል። አንድ የተራበውን አካል እንዴት አድርገን ነው አምላካችን አድርገን የምናመልከው? ቅጠልም ያላት በለስ ከሩቅ አይቶ ይላል። ከሩቅ አይቶ ምናልባት እንግዲህ አንዲት ዛፍ ቅጠል ያለባት ፍሬ ይኑራት አይኑራት በሚለው ምናልባት ብሎ መጣ። ምናልባት እንዴት አንድ አምላክ የተባለ አካል አንዲት ዛፍ ያለበት ፍሬ ይኑራት አይኑራትን ያላወቀ እንዴት አድርገን አምላካችን አድርገን እናመልካለን? ስንት ዛፎች አሉ በምድር ላይ? እችን አንዷን ዛፍ ያላወቀውን አካል እንዴት አድርገን አምላካችን አድርገን እናመልከዋለን? ምናልባት አንዳች ይገኝባት እንደሆነ ብሎ መጣ ይላል። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም ይላል። መልሶም ከአሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብላ አላት። ደቀ መዛሙርቶቹም ሰሙ ይላል። እሺ እንዴት አድርገን አምላካችን አድርገን የምናመልከው? ይሄ አምላክ ባህሪ ነው? መራብስ እዚህ ጋር ያለውን ያላወቀውን ኢየሱስ እንዴት አድርገን አምላካችን አድርገን እናመልከዋለን? ይሄ አምላክ ባህሪ ነው? አምላክ እንደዚህ ነው? እንቀጥላው ነው። ለምሳሌ ክርስቲያኖች ኢየሱስን ቸር ብሎ ሲያመልኩ እናያለን፣ ቸር ብሎ ሲጠሩት እናያለን። ነገር ግን በዛን ጊዜ በነበረበት ጊዜ ኢየሱስ ምን ብሎ መልስ ሰጥ ነበር? እንዴት አድርጎ ራሱን ሲከላከል እንደነበር እንመልከት። ከአለቆቹም አንዱ ቸር መምህር የዘላለምን ሕይወት እንዲወርስ ምን ላድርግ ብሎ ጠየቀው ይላል።
ካለቆቹም አንዱ ቸር መምህር የዘላለምን ሕይወት እንድወርስ ምን ላድርግ ብሎ ጠየቀው ይላል። ኢየሱስም ስለምን ቸር ትለኛለህ አለው። ይሄ ቁጣ ነው፣ ግልጽ አማርኛ ለሚረዳ ሰው የግልጽ ነው አማርኛ ነው። ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለ። እንግዲህ ኢየሱስ ቸር መሆኑን ከተቃወመ እሱ ካረገ በኋላ በሱ ብለን መጥራት ቅጥፈት አይደለም ወይ ነው? ወይስ ኢየሱስ ስለራሱ አላወቀም? ቄሶች፣ ዲያቆናትና ፓስተሮች ናቸው ስለ ኢየሱስ ከኢየሱስ በላይ የሚያውቁት። እንቀጥል። አሁንም ዮሐንስ ወንጌል ጋር ደግሞ እንሂድ። ዮሐንስ ወንጌል ላይ ምዕራፍ 5 ቁጥር 30 ላይ እንዲህ ይላል። ይህን ብሎ የተናገረው ኢየሱስ ነው። እኔ ከራሴ አንዳች ላደርግ አይቻለኝም አለ። አንድ ሰው ከራሱ ምን ማድረግ ካልቻለ የከሌን ፈጠረ እንደዚህ ብሎ አንድ ሰው ከኋላ እሱ ያላለውን ነገር እዚህ ጋር የሚቃወመውን ነገር ሺህ ጊዜ ከዛ በላይም በሱ ላይ ብጽፍ ያ ሁሉ ቅጥፈት ነው ማለት ነው። ልክ እዛ ጋር እንዳየነው ሁሉ ሌላ ነገርን በሱ ላይ ቢጨመር እንዳለ ቅጥፈት ነው ማለት ነው። ቀጠለና ከራሴ አንዳችን ላደርግ አይቻለኝም እያለ ያለው ኢየሱስ ነው። አይ ወይ እዚህ ጋር ቀጠፈ ብላችሁ ንገሩን። ምን አለ? እኔ ከራሴ አንዳችን ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ አለ። የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። የላኪውን ፍቃድ እንጂ የራሱን የማይሻውን አካል እንዴት አድርገን አምላካችን አድርገን የምናመልከው? እስቲ ክርስቲያኖች አንዳንዴ እንኳን ወደ ቀልባችሁ ተመለሱ። ሙስሊሞች ጋር መታችሁ ኢየሱስ አምላክ ነው ኢየሱስ እንደዚህ ነው ከማለታችሁ በፊት የቱ ጋር ነው ኢየሱስ የአምላክነትን ባህሪ ያሟላው? ውስጥ የቱ ጋር ነው? እኔ ከራሴ አንዳችን ላደርግ አይቻለኝም ነው ያለው። እንደሰማው ፈርዳለሁ ነው ያለው። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። እኔ ስለ ራሴ እንኳን በመሰክር ምስክርነቴ እውነት አይደለም አለ። ግድ አምላካችን ብለን ማምለክ አለብን። ደግሞ እኮ የምገርመው ነገር ደግሞ ምንድን ነው? ኢየሱስ ስለ ራሱ እንደዚህ ብሎ ባይናገርና አስጣብል ዝም ብል አምላክ አድርጎ ቢገዙት እኮ የሆነ ነገር ነው። ነገር ግን ሁሉ ነገሮች ተቃወመ ኢየሱስ። ታረኛ እንዴት አድርገን አምላካችን አድርገን እናመልከዋለን? ሉቃስ ወንጌል እንደዛ ካለ ማቴዎስ ወንጌል ላይ ደግሞ እንሂድ። ማቴዎስ ወንጌል ላይ ኢየሱስ ምንድን ነው ያለው? በማቴዎስ ወንጌል በምዕራፍ 23 ቁጥር 9 ላይ እንዲህ ብሎ ተናገረ ኢየሱስ። ቁጥር 9 ላይ ምን አለ? አባታችሁ አንዱ እንግዲህ ኢየሱስ አምላክ አባቴ ብሎ ስለጠራ አምላክ አድርጎ ነው አይደል የሚያመልኩት? እስቲ ኢየሱስ ደግሞ ምን ብሎ ነው የምናገረው? አባታችሁ አንዱ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ አለ። በምድር ላይ በነበረበት ጊዜ ኢየሱስ ማንንም አባት ብላችሁ አትጥሩ ካለ ኢየሱስ አምላክነት ውስጥ ይገባ አንድ። ሁለተኛ ደግሞ አባት የተባለ ደግሞ እዚህ ጋር በዚህ በመጽሐፍ ቅዱስ ጥቅስ አባት ብሎ ማለት አምላክ የሚል ትርጉም ነው እንጂ ሌላ ትርጉም የለውም ማለት። ሊቃችሁ አንድ ነው አለ። ኢየሱስ ደግሞ ሊቅ ነው እንጂ አምላክ አይደለም። ታዲያ ሊቅ አምላክ ነው እንዴ? ሊቃችሁ አንድ እርሱም ክርስቶስ ነውና ሊቃውን ተብላችሁ አትጠሩ አለ። ኢየሱስ በዚህ ጥቅስ መሰረት ሊቅ ነው እንጂ አምላክ አይደለም። ስለዚህ እነዚህ ሁሉ ነገሮች ግልጽ ናቸው ማለት ነው። ታዲያ ኢየሱስን እንዴት አድርገን አምላካችን አድርገን እናመልከዋለን? እነዚህ አምላክ ባህሪ ናቸው የምለው እንግዲህ ሁላችሁም ራሳችሁን ጠይቁ። ክርስቲያኖች በተለይ ራሳችሁን ጠይቁ። እህታችን እንግዲህ ኢንሻአላህ በርቺ። በየጊዜ ትምህርቶችን ኢንሻአላህ በዚህ መልኩ ኢንሻአላህ ይቀጥላሉ። ጀዛኩሙላሁ ኸይረን። እኔ ጋር ሰላት ደረሰ። ጃብሪ ይቀጥሉ ኢንሻአላህ።